በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች በያላችሁበት ሰላም እግዚአብሔር ከሁላችን ጋር ይሁን። የጾመ ፍልሰታ 5ኛ ቀን ላይ ደርሰናል። እግዚአብሔር አምላካችን በቸርነቱ ሁላችንንም ለዚህ ሰዓትና ጊዜ ጠብቆ ስላደረሰን ስሙ የተመሰገነ ይሁን። ጾሙን በሰላም እንዳስጀመረን በሰላም እንዲያስፈጽመን የበረከት የንስሐ ለኃጢአታችንም ደግሞ ስርየት የምናገኝበት የእመቤታችን የቅድስት ድንግል ማርያምን በረከት ረድኤት የምንሳተፍበት ያድርግልን። በዛሬው መልእክታችን ደግሞ በዚህ ጾም ብቻ ሳይሆን በሕይወታችን ዘመን ሁሉ ለሕይወታችን መሰረት የሆነውን የሕይወታችን መመሪያ የሆነውን ቅዱስ መጽሐፍ ማንበብ ማጥናት እንዳለብን ይታወቃል። እንደ ቻሌንጅ ግን በዚህ ጾም ከጾማችን ከጸሎታችን ወደ ቤተ ክርስቲያን ለመንፈሳዊ አገልግሎት ከመገስገሳችን ጋር በሚኖረን ጊዜ ሁሉ ደግሞ ቅዱሳት መጽሐፍትን የማንበብ ልምዳችንን የምናሳድግበት ቢሆን መልካም ነውና ብዙዎቻችን መጽሐፍ ቅዱስ ለምንድን ነው ማናነባው ተብለን ስንጠየቅ መጽሐፍ ቅዱስን ሳነብ አይገባኝም፣ መጽሐፍ ቅዱስን አንብቤ መረዳት አልችልም እንላለንና እውነት ነው። የእግዚአብሔርን ሐሳብ በስጋዊ አእምሮ በስጋዊ መንገድ ለመረዳት አይቻልም። የእግዚአብሔርን ሐሳብ የእግዚአብሔርን ቃል በእግዚአብሔር መንፈስ ነው ልንረዳው የምንችለው። ስለዚህ ዛሬ በዚህ አጭር መልእክት የምናየው መጽሐፍ ቅዱስን ለመረዳት ምንድን ነው ማድረግ ያለብን፣ እንዴት ነው መጽሐፍ ቅዱስን ማንበብ ያለብን የሚለውን ለማየት እንሞክራለን። እግዚአብሔር ከሁላችን ጋር ይሁን። ሐዋርያው ቅዱስ ጳውሎስ በዚህ በአንደኛ ቆሮንቶስ መልእክቱ ምዕራፍ 2 ቁጥር 13 ላይ መንፈሳዊውን ነገር ከመንፈሳዊ ነገር ጋር አስተያይተን መንፈስ በሚያስተምረን ቃል ይህን ደግሞ እንናገራለን እንጂ የሰው ጥበብ በሚያስተምረን ቃል አይደለም በማለት የእግዚአብሔርን ቃል በእግዚአብሔር መንፈስ ልንረዳው እንደሚገባ ያስረዳናል። ስለዚህ መጽሐፍ ቅዱስን አንብበን ለመረዳት ምንድን ነው የሚጠበቅብን፣ ማድረግ ያሉብን ነገሮች ምንድን ናቸው የሚሉትን 5 ነጥቦችን እንመለከታለን። አጠራጠር አድርገን ቶሎ ቶሎ እያልን አንደኛ በፊደል ሳይሆን በመንፈስ መረዳትና መተርጎም አለብን። መጽሐፍ ቅዱስ ሐዋርያው ቅዱስ ጳውሎስ በሁለተኛ ቆሮንቶስ መልእክቱ ምዕራፍ 3 ቁጥር 6 ላይ ፊደል ይገድላልና መንፈስ ግን ሕይወትን ይሰጣል ብሎ እንደተናገረ ቃሉን በመንፈሳዊ ትርጉሙ ለመረዳት ከፊደል ባለፈ ያጻፈውን የመንፈስ ቅዱስን ሐሳብ ለመረዳት መሞከር አለብን። ዋናው የመጽሐፍ ቅዱስን ሐሳብ መረዳት የምንችለው መንፈስ ቅዱስ ቅዱሳን አባቶቻችንን ያጻፈበትን መንፈስ ለመረዳት በመሞከር ነው። ስለዚህ በፊደል ሳይሆን በመንፈስ ቅዱስ መረዳት ለመተርጎም መሞከር አለብን። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 20 ላይ ቅዱስ ጴጥሮስ እንደነገረን የእግዚአብሔር ቃል ቅዱሳን ሰዎች በመንፈስ ቅዱስ የተመሩ እንደተናገሩት ነግሮናል፣ እንደጻፉት ነግሮናል ማለት ነው። ሁለተኛ በገዛ ራስ መረዳት አለመተርጎም ነው። መንፈስ ቅዱስ ነው ያጻፈው የእግዚአብሔርን ቃል፣ የእግዚአብሔር ቃል ነው፣ ቅዱስ የሆነ ቃል ነው። ቅዱሳን ሰዎች ናቸው የጻፉት። ያጻፈው ደግሞ እውነተኛው የጽድቅ መንፈስ የእግዚአብሔር ቅዱስ መንፈስ የሆነው መንፈስ ቅዱስ ነውና መጽሐፍ ቅዱስን በግል መረዳታችን አሁን በፕሮቴስታንቱ ዓለም እንደምናየው ብዙ አይነት ክፍፍሎችና ዲኖሚኔሽኖች እንዲፈጠሩ ምክንያት የሆነው መጽሐፍ ቅዱስን በግል መረዳት ለመተርጎም መሞከር ወደ ስህተት ውስጥ ስለሚጥል ነው። በፕሮቴስታንት ዲኖሚኔሽን ውስጥ እንደምትመለከቱት ብዙ አይነት ክፍፍሎች አሉ፣ ብዙ አይነት ዲቪዥኖች አሉ። ለእነዚህ ክፍፍሎችና ዲቪዥኖች መፈጠር ምክንያት የሆነው መሰረታዊው ነገር መጽሐፍ ቅዱስን በግል መረዳት መተርጎም ነው። ሉተር የፕሮቴስታንቲዝም መስራቹ ሉተር ሲነሳ መጽሐፍ ቅዱስን በግሌ መረዳት እችላለሁ፣ በእኔ ሀሳብ መረዳት እችላለሁ፣ መተርጎም እችላለሁ የሚል የተሳሳተ መንገድ ይዞ ስለተነሳ ዛሬ ለደረስንበት በጣም ብዙ አይነት ክፍፍል ምክንያት እንደሆነ እንመለከታለን። ይሄ ግን ስህተት ነው። መጽሐፍ ቅዱስን በእግዚአብሔር ሐሳብ ነው ልንረዳው የሚገባው። በራስ መረዳት ለመተርጎም አለመሞከር ያስፈልጋል። ምክንያቱም በደምና በስጋ ፍላጎት እና አስተሳሰብ መጽሐፍ ቅዱስን መረዳት አይቻልም። በማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ ቅዱስ ጴጥሮስን ጌታ ምንድን ነው ያለው? ሰማያዊ አባቴ መንፈስ ቅዱስ ገልጦልሃልና ብፁዕ ነህ እንጂ ስጋና ደም አልገለጠልህም በማለት የእግዚአብሔርን ቃል በስጋና በደም መረዳት ልንተረጉም እንደማይገባ ነግሮናል። ሶስተኛው ጸጋና እውቀት ያስፈልጋል። ቅድም እንዳልኳችሁ ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 19 እስከ 21 ላይ የእግዚአብሔር ሐሳብ በእግዚአብሔር መንፈስ እንደተጻፈ
በመጽሐፍ ያለውን ማንም ለገዛ ራሱ ሊተረጉም አልተፈቀደም። ዳሩ ግን ቅዱሳን ሰዎች በመንፈስ ቅዱስ ተመርተው የእግዚአብሔርን ሐሳብ እንደተናገሩ ሐዋርያው ቅዱስ ጴጥሮስ ይነግረናል። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 19 እስከ 21 ላይ ስናነብ የምናገኘው ቃል ነው። ይሄ የሚያስረዳን ክርስቲያኖች በጣም መሰረታዊ ነገር ስለሆነ ይሄንን በደንብ መረዳት ያስፈልገናል። ሁላችንም የእግዚአብሔርን ሐሳብ በእግዚአብሔር መንፈስ እንጂ በስጋዊ ሐሳብና መንፈስ ልንረዳው አንችልም። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 20 ላይ በመጽሐፍ ያለውን ትንቢት ማንም ለገዛ ራሱ ሊተረጉም አልተፈቀደም፣ ትንቢት ከቶ በሰው ፈቃድ አልመጣምና፣ ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ አለ። እነዚህ ሶስት መሰረታዊ ነገሮችን መርሳት የለብንም። መጽሐፍ ቅዱስን የጻፉልን ቅዱሳን ሰዎች ናቸው። እግዚአብሔር የላካቸው ናቸው። በመንፈስ ቅዱስ ምሪት ነው የጻፉት። ስለዚህ በስጋዊ አእምሮ በራሳችን መረዳት ልንተረጉመው በፍጹም አይገባም። እንደዛ ካደረግን ስህተት ውስጥ ነው የምንወድቀው ማለት ነው። ሶስተኛ ጸጋና እውቀት ያስፈልጋል። የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው እንዳለ ቅዱስ ጳውሎስ አንደኛ ቆሮንቶስ መልእክቱ ምዕራፍ 12 ቁጥር 8 ላይ በተሰጠን ጸጋ ለቤተ ክርስቲያን እግዚአብሔር የሰጠውን ጸጋ በመረዳት እንደ እግዚአብሔር ሐሳብ የቅዱሳት መጽሐፍትን ትርጉም ለመረዳት መምህራንን ሊቃውንትን መጠየቅ ይገባናል። አራተኛው የአባቶቻችንን የቅዱሳን ሊቃውንትን የትርጉም ዘዴ መከተልና በመሰረታዊ ሐሳቦች ከነሱ የተለየ መንገድ ላይ እንዳንሆን ጥንቃቄ ማድረግ ይገባናል፣ ያስፈልገናል። ቤተ ክርስቲያናችን መጽሐፍ ቅዱስን የምትተረጉምበት ከቅዱሳን አባቶቻችን ከሐዋርያት፣ ከሐዋርያነ አበው፣ ከሊቃውንት በየዘመናቱ ከተነሱ የቤተ ክርስቲያን ሊቃውንትና መምህራን የመጣም በመንፈስ ቅዱስ ምሪት የሆነ ከዋናው የእግዚአብሔር ቃል ጋር ተስማሚ የሆነ የትርጉም ስልት ያላት ቤተ ክርስቲያን ናት። ያንን በደንብ ማጥናትና መከተል ያስፈልጋል። አምስተኛ የመጽሐፍ ቅዱስ የተጻፈበትን ቋንቋና ባህል መረዳት ያስፈልጋል። እንግዲህ እነዚህ ሐሳቦች በራሳቸው በጣም ሰፊ ናቸው። ወደፊት እግዚአብሔር ቢፈቅድ በደንብ በስፋት ልናያቸው እንችላለን። መጽሐፍ ቅዱስን ለመረዳት የእስራኤልን ባህል መረዳት፣ የእስራኤልን ቋንቋ ዕብራይስጡን፣ ግሪኩን መረዳት በጣም መሰረታዊ እንደሆነ ግልጽ ነው። ስለዚህ ይህን በደንብ መረዳት ያስፈልጋል። ከኛ ምን ይጠበቃል? እንደ ክርስቲያን ከኛ ምን ይጠበቃል የሚለውን ደግሞ ስንመለከት አንደኛ ጸሎት ያስፈልገናል። መጽሐፍ ቅዱስን ለመረዳት እግዚአብሔር እንዲገልጥልን፣ ሐሳቡን እንድንረዳ፣ ቃሉን እንድናስተውል፣ መስማት ብቻ ሳይሆን በሰማነው ቃል እንድንጠቀምበት እግዚአብሔር እንዲረዳን፣ የልባችንን መስኮት የልባችንን ደጅ እግዚአብሔር ከፍቶ ቃሉ እንድናስተውል እንዲረዳን ወደ እግዚአብሔር መጸለይ ያስፈልጋል። ለሚሰማውም ለሚናገረውም ጸሎት አስፈላጊ እንደሆነ ቅዱስ ጳውሎስ በቆላሲስ መልእክቱ ምዕራፍ 4 ቁጥር 2 ላይ እግዚአብሔር የቃሉን ደጅ ከፍትልን ዘንድ ስለኛ ጸልዩ ብሎ ይናገራልና ለመስማትም ለመናገርም ቃሉን ጸሎት ያስፈልገናል ማለት ነው። ሁለተኛ ማንበብ ያስፈልጋል። መጽሐፍ ቅዱስን የምንረዳው በጸሎት ብቻ አይደለም፣ በማንበብ ነው። አንብበን ነው የምንረዳውና ለንባብ ጊዜ ሊኖረን ያስፈልጋል። በቀን ቢያንስ አንድ የመጽሐፍ ቅዱስ ክፍል የማንበብ ልምድ ሊኖረን ይገባል። ኦርቶዶክሳውያን መጽሐፍ ቅዱስ የማናነብ ከሆነ የእግዚአብሔርን ቃል በሙላት ለመረዳት እንቸገራለን። የጸሎት መጽሐፍቶችን እናነባለን፣ እንጸልያለን፣ መልካም ነው። ግን መጽሐፍ ቅዱስን ራሱን ችሎ የማንበብ ልምድ ሊኖረን ይገባል። ቢያንስ በቀን አንድ የመጽሐፍ ቅዱስ ክፍል ማንበብ ልምድ ሊኖረን ያስፈልጋል ማለት ነው። ሶስተኛው ማድረግ የሚጠበቅብን መጠየቅ፣ ቅድም እንዳልነው በራስ ሐሳብ ለመረዳት ከመሞከር ያልገባን ያልተረዳነው የጸነነብን የከበደን ነገር ካለ ሊቃውንት አሏት ቤተ ክርስቲያን፣ መምህራን አሉ። እነሱን መጠየቅ እና መረዳት ይገባናል። ጃንደረባው የሚያነበውን ስላላስተዋለው የሚተረጉምልኝ ሳይኖር ብሎ ለሐዋርያው ለፊልጶስ እንደነገረው ቅዱስ ፊልጶስም እንደተረጎመለት የሐዋርያት ሥራ ምዕራፍ 8 ቁጥር 26 ጀምሮ ያለውን እንመለከታለን። ሌላው የሰማነውን የእግዚአብሔርን ቃል መተግበር ያስፈልገናል። ትልቁ ነገር የተረዳነውን የገባንን የእግዚአብሔርን ቃል ደግሞ በስራ ላይ መኖር መተግበር ያስፈልጋል። ያዕቆብ ምዕራፍ 1 ቁጥር 22 ላይ ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ ብሎናልና ቃሉን አንብበን ቃሉን ተረድተን ደግሞ በሕይወታችን ተግባራዊ ልናደርገው ልንኖርበት ይገባል። የእግዚአብሔር ቃል የምንሰማው ብቻ ሳይሆን የምንኖርበት ፍሬ የምናፈራበት የምንለወጥበት ሊሆን ያስፈልጋል። በቃሉ ሁላችንንም እግዚአብሔር